እኔ ኪያና ኪያን ብቻ ነው እንጂ ሌላ ነገር ለማሰብ አልተፈጠርኩም። ልቤንም ቢያለው ብዙ ነው ለውጤ ንሱ ሰው ገፋ ያለኝ ውስጤ። ይሄ ምንድነው? ይሄ ምንድነው? ይሄ ለምንድነው? ይሄ ማታለያ ነው። ይሄ ማታለያ ነው። ለማንም አይጠቅምም። ገብቷል? ለማንም ይሄን የዋህናት ምንም አታውቅም። ስለምወዳት ብቻ እኮ ነው ይዤላት የመጣሁት። ልጅቷ የዋህ ነች። ወዲያው ነው የምትታለለው። አለጊያ ማሰብ አልችልም። በቃ አልችልም። ተክቼ ልርሳ መውደዴን በበኔ ሰው በሰው መተኪያ አላገኘም ጎኔ። ወጣላት ከህይወቷ በቃ ወጣላት ከልጄ ህይወት ውጣ በቃ ውጣ። እምባዬ ፈሰሰ ከዓይኔ አጠገቤ ባጣሽ ከጎኔ ናፍቆትሽ በዛብኝ ሆድ ባሰኝ አንቺ በላይ ለኔስ ማን አለኝ? ማረማ ይበምዳን ለፍማ በገብርኤል ምንድነው? ጨምላቃ ይሄ ምንድነው? ምንድነው ንገሪኝ እስቲ። ዝም ብሎ እኮ ነው ተራ ምንድነው ንገሪኝ። በመቤት ዝም በይ ህፃን። ኑሮህን ኑር በቃ ኑሮህን ኑር። ውጣ በቃ ከልጄ ህይወት የምፈልገው ይሄን ብቻ ነው። ከልጄ ህይወት ውጣ። ከኔ ከራቋት እሷን ትጎዳበት። ውጣ በቃ ከልጄ ህይወት ውጣ በቃ። እኔ ብቻ ቋሪ ልጄ በስነ ስርዓት ማሳደግ ነው የምፈልገው። ልጄን በሽተኛ አታርግብኝ በቃ። ለኔ ብቻ ውጣ በቃ። እኔ አልፈልግም አልኩ በቃ አልፈልግም። እኔ ከልጄ ህይወት ውጣልኝ። ሰላም ስጠኝ በቃ። ልጄም ተመሳቀለች፣ ህይወቷን አጣች በቃ። ማንነቷ ጠፋ። የልጄ ራሷን አጣች ልጄ። ለሷ ብዬ እኮ ለኔ ብዬ እኮ አይደለም ለኪያስን ነው። ልጄ ማንነቷ ጠፋ። አሁን ከተራራቅን ኪያም ትጎዳለች። የኔ ማቃት ልጅ አይደለችም። ኪዩስ አይደለችም። እቺ አይደለችም የኔ ልጅ። እቺ አይደለችም ልጄ። ተቀይራብኛለች በአንተ ምክንያት ነው ልጄ ራሷን ያጣች። ወደድኳት እንጂ ምን አደረኩ? በቃ ወደድኳት ለሷ ስኖርኩ እንጂ ሌላ ምን አደረኩ? ወደድክ ብለህ ከልጄ ህይወት ውጣ በቃ። የኔን ግማሽ ስለ ኪያ ነው የኖርኩት። የራሴን ብዬ ማውቀው ህይወት እኮ የለኝም። ምን ይላል ነገርኩ። ከልጄ ህይወት ውልቅ ብለህ ውጣልኝ በቃ። ውጣልኝ ከልጄ ህይወት ውጣ በቃ። እኔ እንዳስቀይም አታስገድደኝ። ከልጄ ህይወት ውጣልኝ። እንዴ ተከባበርን እንኑር እንዴ። እናቴ ነገ ኪያ በጣም ታዝናለች። በጣም ትሰበራለች። አዝና ይወጣላታል። ምንም አትሆንም። እኔ ልጄን አውቃታለሁ። እንዴት አድርጌ ወደ ራሷ እንደምመለሳት ነው ያውቃለሁ። አንተ ብቻ ከልጄ ህይወት ጥልቅ ብለህ ውጣ። ተሳስተዋል እናቴ። ውጣ በቃ። እኔ ከሷ ህይወት ከወጣው ምትበረታ ነው አይደል የሚመስለው? ምንም አትሆንም። ምንም ትዘን ልጄን እኔ ያውቃታለሁ። ወደምትሄድበት ወደዛ እሄዳለሁ ወዳልከው ሀገር ሄድ። ጥልቅ በልና ሂድልን በቃ። ልጄ ሰላሟን ታገኝበት። እኔ እኮ ለኪዩ በማሰብ እኮ እሷም ያለ እኔ እኮ ደህና አትሆንም እናቴ። እኔ የምልህ ቆይ አንተ ከኔ በላይ ልጄን ታውቃታለህ ወይ? ከኔ በላይ ልጄን ታውቃታለህ? ልጅት ናት አይደል? አታውቃትም አይደለ? በቃ ስለዚህ እኔ ነኝ ልጄን የማውቃት እኔ ነኝ። አንተ ከኔ በላይ ልጄን አታውቃትም። እሺ ምን አጠፋው ታዲያ? በቃ አታገኛት። ይሄ 9 ቀን የምትለውን አታገኛት። በቃ አታገኛት። እንታገኛት አልፈልግም። እሺ ታዲያ እኔ ምን በደልኩ? ምን አጥቼ እንደዚህ የተቀየሩብኝ? ልጄ ሲሉኝ አልነበር እንዴ? አውቃለሁ አልነበረም። እንደምትወዳት አውቃለሁ፣ እንደምትወድህ አውቃለሁ፣ ብዙ ነገር አውቃለሁ። ግን ላንተም የሚጠቅም ለሷም የሚጠቅማት መለያየታችሁ ብቻ ነው። ገብቷል? እሺ እኔ ምን አጥቼ? ተለያዩ በቃ። አዝና ሳያት እኮ ነው ማቀርባት። አንተ ተሰብራ ሳያት እኮ ነው ማቀርባት። እኔ ምን ታዝንላታለህ እንዴ? ይሄ ምንድነው? ይሄ ምንድነው? ይሄ ለምንድን ነው? ይሄ ማታለያ ነው። ለማንም አይጠቅምም። ገብቷል? ለማንም ይሄን የዋህናት ምንም አታውቅም። ስለምወዳት ብቻ እኮ ነው ይዤላት የመጣሁት። ልጅቷ የዋህ ነች። ወዲያው ነው የምትታለለው። እያታለልኳት እኮ አይደለም።
እያታለልኳት አይደለም ደክማ ተሰብራ ተጎድታ መንገድ ላይ ቆዝማ ሳገኛትና ሰዎች ሲነግሩ ደና ከሆነች ብዬ እኮ ነው አጠገቤ አምጥቼ እኮ ይኸውልህ የኔ ልጅ እኔ አውቃለሁ አንተ ለኔ መልካም ሰው ነህ በተቸገርኩ ሳደርሰልኛል መኪናህን ሳይቀር ሸጣት ቤት ገዝተህልኛል አውቃለሁ ብዙ ነገር እንዳረክልኝ አውቃለሁ ግን ላንተም ለሷም የሚበጃችሁ መለያየት ብቻ ነው ለምን ነገ ለምትወልዱት ልጆችስ ማዘርኒ ስለውለታው ታስበው ጉለታን አስበው እንዲያረክልኝ እንዲሉኝ ነው አልፈልግም እንደዛ አይደለም ነገሩ እኔ ለኪያ ህይወቴን እሰጣለሁ እኮ አልኩት ህይወቴን አይደለም አንተ ንቃ ከተኛበት ንቃ እንዴ ምንድነው ንቃ ምንድነው ላይ ያለው እሺ ምቱኝ ሚወጣለው ከሆነ ምቱኝ ቀጥቅጡኝ ከፈለጉ አምጥቶ ግደሉኝ እኔ ግዳይ እስጠኝ እንደ ልጄ ነው ማይክ እኔ ግዳይ እስጠኝ ምንም ነገር ቢያደርጉኝ ምንም ነገር በወለክያ ነው ምንም ነገር ቢሆን እሷ ጸንታ ቆማ ባያት ብዬ ነው እናቴ ስለኔ በረሃ ሰደዳለሁ ጥያት ሄዳለሁ ደና ግን እሷን አያረጋትም የባሰ ትጎዳቦታለች የባሰ ሌላ ነገር ውስጥ ትገባለች ከጎና ብሮቅላት ስማኝ ነው የምልህ ይኸው ስማኝ እየሰማኝ ሃይማኖትን ቀይር ስል አልቀይርም አልከኝ አይደል እዚህ ላይ ሳላደንቅህ አላልፍም ጎበዝ ልጅ ነህ በቃ ምክንያቱም አንተ የእውነት ትክክለኛ ልጅ ስለሆንክ ነው ሃይማኖትን ቀይር ስል ሃይማኖትን ብትቀይር ኖሮ ለዚች ልጅ ነገ ጧት እቺ ልጅ ሌላ ሰው ጋር እንደማትሄድ ምንም እርግጠኛ ነኝ በቃ ሌላ ሰው ጋር እንደምትሄድ ማለት ነው ግን ዛሬ ለሃይማኖትን ተውዬ ስልክ እሺ ብለህ ብትተው እማትረባ ሰው እንደሆንክ እረዳ ነበር ግን ጥሩ ልጅ ነህ አውቃለሁ ጠንካራ ልጅ ነህ ግን በዛ ማለት በዚህ እናንተ መለየት አለባችሁ በቃ እሺ ምን ላድርግ ምንም እወዳታለሁ እና ምን ላድርግ ያለኪያ ምንም ነገሮችን ማድረግ አልችልም ምንም ነገር ማሰብ አልቻልኩም ወዴት እንዲቤት እንዳለብኝ አላውቅም ወይ ከስራ ያሉን ወይ ከኪያ ያሉን ወይ ከቤተሰብ ያሉን ሁሉ ነገር ጭልም አለብኝ በአንድ ጊዜ ነው ኪያን ያጧት ምን ያህል እንደማፈቅራት ግማሽ ህይወቴን ስለኪያ ነው የኖርኩት ባለ ትዳር አይደለም ትዳር የሚሉኝ ነገር እኮ ያዝኩት ለኪያ ስል ነው ትዳር የሚሉኝ ነገር እኮ እዚህ ሲሆን ውስጥ የገባሁት ለኪያና ለኪያ ስል እኮ ነው እናቴ ታሳዝንህም ወይ ያቺ ሴት እዛ ያለችው ያቺ ሴት ሳታሳዝንህ ንገረኝ ቀና በልና አውራኝ ያቺ ሴት አታሳዝንም ወይ እንዴ እሷም እኮ ህይወት አላት እዛ ጋር ቁጭ ያለችው ሴት እሺ ምን ላድርግ እንዴ ኪያና አይደል ወይ ስለ ሰዎች ልኑር ኑሮህን ኑር በቃ ኑሮህን ኑር ስለዚህ ያቺ ሴትም እዛ ጋር እውነት አላት አንተ እሷን ያዝና ይሄ 9 ቀን 10 ቀን የምትሉትን ይሄ 7 8 9 የምትሉትን ነገር ታውና 3ቷን ቀን ተጠቅመህ ጠፋልኝ እኔ ወደ ኪያ ናት በቃ ያለ ኪያ ማሰብ አልችልም በቃ አልችልም እንተክቼ ልርሳ መውደዴን በበኔ ሰው በሰው መተኪያ አላገኘም ጎኔ የትም ቢሆን ከልቧ ስራ ያስወጡኛል ልጄን ይዣት ሄዳለሁ ይዘዋት ቢሄዱ እኮ አካሏን ነው ይዘው ቢሄዱ ይዣት ሄዳለሁ ልጄን በቃ ከልቧ ስር እኮ ይዘውኛ ያውጡኝ ልጄን ይዣት ሄዳለሁ በቃ ትጎዳቦታለች ከኔ ጋር ምንም ነገር አትሆንም ልጄ ያናቃታለሁ ትሰበረቦታለች እኔ እኮ የወለድኳት ነኝ እኔ ነኝ እኮ የወለድኳት አንተ ነህ እንዴ ጭራሽ አልበዛም እንዴ ምንድነው እንደዚህ አይነት ነገር ሞከርኩኝ ይሄ ምንድነው አቃተኝ አልቻልኩም ሞከርኩ ይሄ ተራ ነገር እኮ ልረሳት ሞከርኩ እሷን አለማሰብ ሞከርኩ ትረሳታለህ አልቻልኩም ትረሳታለህ ወደህ ነው የምትረሳት ትረሳታለህ ኑሮውን ስታስብ ትረሳታለህ እኔ ኪያን ብቻ ነው እንጂ ሌላ ነገር ለማሰብ አልተፈጠርኩም ልቤንም ቢያደው ብዙ ነው ለውጤ ንሱ ሰው ገፋ ያለኝ ውስጤ የማዶ ስንኪን ጣልኩት ያፋፉን ወደፊቴን ባስብ ከኪያ ጋር ህይወት ቢኖረኝ ባስብ ለኪያ ካልነበርኩበት እንኳን ዛሬ ላይ እንደዚህ የቆምኩት ኪያን እያልኩ እኮ ነው አዳምጠኝ ሌላ ህይወት እኮ አላውቅም እኔ ሌላ ኖሬ አላውቅም አዳምጠኝ አንተ ከኔ ጋር አውራ እኔ ስማ እኔ የምልህ ህይወት ሆናታለህ ታገባታለህ ትወልዳለህ ሃይማኖትን ትቀይርላታለህ አትቀይርላትም አታገባትም አትወልድም በቃ ልጆቻችሁ ነገ ምንድነው የሚሆኑት
ይሄን አስብ፣ ተረጋጋ። እሺ እንድረሳት አድርጉ። እሺ ከልብ አውጡልኝ። እሺ ከራስህ ጋር አውጡልኝ። ከራስህ ጋር እንዴት ሆኜ ከራሴ ጋር ነው? ነገር የለኝም እኔ ከዚህ ያለ ኪያ ጎኖሬ አላውቅም። እሺ ከልቤ ውስጥ አስወጡልኝ። አዎ ኪያን በቃ ልርሳት። አዘዙኝና ልጆትን ተቀበሉኝ። እሺ ይኸው ጋብዞ ጋር የፈለኩበት ይዘዋት ሄዱ። እኔንም እኮ አሳበዳችሁኝ። ለሁለት ሆናችሁ አበድኩ። ልብሴን ቀድጄ መሄድ እኮ ነው የቀረው። ራሴን ማስቆም አልቻልኩም። አሳበዳችሁኝ። በቃ ማስቆም አልቻልኩም። ራሴን ተው ማለት አልቻልኩም። ኪያን ካለማስቆም አሳድጌ እኔስ ባዶ እጄን ልቅር ወይ ባዶ እጄን ኪያን ተክቶልኝ አንድ የማይበት ነገር ባዶ እጄን ልቅር ወይ እጄን በእጄ ልብላ ባዶ እጄን ልቅር። እቺ ልጅ ሜዳ ላይ ጥዬ ነገ አማኑኤል ብታገኛት ለአንተስ ጥሩ ነው? 9 ቀን ሙሉ ያንተን ነገ ጠዋት አትረሳህም እኮ እቺ ልጅ። እሺ ምን ላድርግ? በቃ ራቃት። ምን ላድርግ? ራቃት፣ ትርሳህ። በቃ ራቃት። ኪያ ደህና ትሆናለች። አዎ ራቃት። እኔ አስተካክላታለሁ። እርግጠኛ ነኝ እኔ አስተካክላታለሁ። በቃ እሺ ልጄን እኔ አውቃታለሁ። እኔ ነኝ እኮ የወለድኳት። አምጬ 9 ወር አርግዤ ተሸክሜ ብዬ የወለድኳት እኔ ነኝ ብዬ ልጄን እኔ አውቃታለሁ። እሺ ትዋጣለች። አንተ በ2 አመት ውስጥ አወቅኳት ልትል ነው? እኔ እኮ 9 ወር አርግዤ ይሄው ስንት አመቷ ነው? ይሄን ያህል ጊዜ እኔ ነኝ ያሳደግኳት። ልጄን እኔ አውቃታለሁ። እሺ ናትና እሺ ዘሎት ወስዳታለሁ። አንተም አትሄድ ከሆነ እኔ የምወስዳት ወስዳታለሁ። ልጄ አና ሊበድ እንደኔ በእናንተ የተነሳ ዛሬ ነገዛ ጋነን ዛሬ እዚህ ጋር ምን ነገዛ ጋነን የቃቃ የህፃን ልጅ ቃቃ ድሮ አፈቀርኩኝ ቃቃ ነው እንደምትደረድሩት ወጀርኩት ይሆናልኩ እንዴ ግማሽ ህይወቴን ለልጆት እኮ ነው የኖርኩት። ግማሽ ህይወቴን ምንድነው ግማሽ ህይወት ማለት? በቃ አሁን ኑሮ አለ፣ ህይወት አለ። በቃ ህይወትህን ኑር። በቃ ኑሮ ነው እሱን አንተ ነው የምታውቀው እኮ እኔ ምን አውቃለሁ? የኔ ልጅ እዛም ውስጥ ቢሆን ብገባ ለኪያ እኮ በቃ እንደምትወዳት አውቃለሁ። እሷ ጠንክራለች፣ እንደምትወዳት አውቃለሁ። በቃ እንዳት እኮ ነው ህይወቷን እንድትኖር ነው። አንተ ከህይወቷ ውጣላት። ትጀግናለች። አንተ ከህይወቷ ውልቅ ብለው ውጣ። አንተ ማትሄድ ከሆነ ደግሞ እኔ ልጄን ይዤ ጥርቅ እላለሁ። በቃ አንተ ካቃተክ አንተ ትተመሄድ ካቃተን የልጄ ስትበላሽ ማየት አልፈልግም። እኔ ልጄን ይዤ እጠፋለሁ ወደምጠፋበት። እሺ በቃ ይሄ ነው። እኔ ተሸነፍኩ እናቴ። እርሶ ትክክል አሸነፉ። በቃ አልበዛም እንዴ? እሺ ምን ነው ይሄን ያህል? እሱ አሸነፉ፣ እኔ ተሸነፍኩ እናቴ። አሁን ይሄን ጩኸታችንን ራሱ እንዳሰማን እንደዚህ የምንሆነውን ነገር እንዳሰማ። እሺ እናቴ። እሷን ደግሞ እኔ ማረጋትን እኔ አውቃለሁ። እሺ ለኔ ፈጣሪ ያቀልኛል። ለኔም አንድ እያለኝ እናቴ በቃ እንዳሉት እሺ ኪያ እንድለያየ ነው አንፈልጉት። ኪያ የራሷን ህይወት እንድትኖር ነው አይደል የሚፈልጉት? አዎ ልጄ ያንደና ካደረጋት ትሆናለች። ኪያ የራሷ ህይወት እንድትኖር እኔ እናቷ አለው ትሆናለች። እሺ ትሆናለች። ኪያ ኮርሶም እያሉ በብዙ ህይወት ውስጥ በብዙ መከራ ውስጥ አልፋ ኮታለች። አንድ ቀን ግን እርሶም በዙሪያ ያሉትም ሰዎች እኮ አልነበሩም እኮ የመንደር መሳቂያ አረጋችሁኝ እንጂ እኔም ስትሰቃይ መሳቂያ አረጋችሁ። የሰፈር መሳቂያ አረጋችሁ። እሷም ስትሰቃይ ኪያ እኔ ነበር ያለውላት። ጠርተው ልጅሽ ምን ሆና ነው? ምን ሆና ነው? ምን ተደርጋ ነው? ሳቂ እሷ ናት። ምን በልታ ነው? እስከዚህ ድረስ እንዴ? ምን ነው? እሺ እናቴ። ኧረ በስመ አብ እንዴ! ሁሉም ነገር እኮ ልክ አለው። ሁሉም ነገር ልክ አለው። ያቺ ሴትም ታሳዝነ እቤት ቁጭ ያለችዋ ማንን ብላ ነው? አንተን እኮ ነው የምትጠብቀው። በቃ የኔ ልጅ አንተም ወደ ራስህ ወደ ቀልብ ተመለስ። እሺ ተረጋጋ። በቃ ለኪያን የምትወዳት ከሆነ ለኪያ የምታስብ ከሆነ የራስን ህይወት ኑር። በቃ እሺ በቃ ተሸነፍኩ እኔ እናቴ። እሱ ትክክል ነው። አዎ እሺ ነይ ነው ማለት ወይ አይ እሳቸው ነፋስ እንትን ሲል ነፋስ በማርያም ተናገርሽው? ኧረ አልተናገሩኝ። ኪዩ አልተናገሩኝ። ነፋስ እንትን ነፋስ ኪዩ ነፋስ ነው። እሺ ልታለቅሽ ነው? ነፋስ ነው ኪያ። ልትነፋረቂ ነው ደግሞ እንደዛ? እሺ አይደለም ነይ ቁጭ በይ። የምትጨማለቅ ነው እንዴ? ነፋስ እኮ ነው የታተመኝ። ይኸው አሁን ነው ነፋስ ነው የበተነው። አንቺ ምንድነው? ሾስቲ ንገሪኝ። ማዘር ምን ትክክል ናቸው። እሺ ኪያ ሲጀምር እዚህ መምጣት አልነበረብሽም። እኔ ነኝ አስቸኩያ አጣድፌ ተከትያት የመጣሁት ተከናንቤ እንዳለ እኔ ነኝ እያሯሯጥኩ ከቤት ተከትያት። እሺ እኔ ነኝ እንትን ያልኩሽ ይቅርታ። እሺ በቃ ምንም አልሆንኩም። እንትኑ ነው ንፋሱን እያየሽ አይደለ? በጣም እንትን አለና
በታተነው ያንቺ ነበር የምትወጣው። ምንድነው? አረማ ይበምዳን ለፍማ በገብርኤል ምንድነው? ጨምላቃ ይሄ ምንድነው? ምንድነው ይሄ? ምንድነው ንገሪኝ እስቲ። ዝም ብሎ እኮ ነው ተራ ምንድነው ንገሪኝ። ዝም በይ ህፃን፣ አንቺ ተበላሽተሻል። እንደዚህ ነው እንዴ ያሳደኩሽ? ምን ያበላሽሻል? እንደዚህ ምን ተጨማለቅሽ? አንቺ ናትና ማለት ትክክል ነው እንዴ? ዝም አታረጊም። ሰማሽኝ? ጥለጥ ብለሽ አሁን ይሄ 9 ቀን የቀረው መነቀስዬ ነው ብርጥቅስዬ ነው የሚለው ወሬ ታይና ማለት ነው ብለሽ አሁን የራስሽን መንገድ ይዘሽ ኑሪ። ሰምተሽኛል? እምልሽ ይሄንን አለበዛ ይኸው እማረግሽ እኔ ነኝ የማውቀው። እሺ እሱ ደግሞ ትቶሽ የማይሄድ ከሆነ እኔ ነኝ ጥልሽ የምወስድሽ ቦታ ይዤሽ የምሄደው። ስርዓትሽን ዛሬ ነው የሆንኩት። ይበቃኛል እስከ ዛሬ እንዲህ ናትና አልበዛ ማለት የምሬን ነው። ሲጀምር ትክክል አይደለም። እኔና አንቺ ዝም ብዬ ነው የራሱ ደጎልኩት። ምን እየሆንሽ ነው? ሜዳ ላይ አንጫጫህ። ሜዳ ላይ እኔና አንቺ ሜዳ ላይ አይደለም የምናወራው እኮ። እሺ አንዴ ላውራው በቃ። እናቴ እኔን ቆጡኝ። እሷ እኔን የሚጠሯት ካሁን በኋላ ደግሞ አለውላትም ችግር የለም። እናንተ ብትጠራት እሷ ከራሷ ጋር መሆናችን እቤት አይቆጧት። እቺ ልጅ እስከ መቼ ነው እንደ ህፃን የሚያረጋት? ዛሬ እኮ ደርሳለች። እቺ የራሷን ህይወት መኖር የምትችል ልጅ እኮ ናት። የራሷን መንገድ መመስረት የምትችል ልጅ ነች። እናቴ ነገ የራሴን ህይወት እመራለሁ፣ በቃ ዛሬ ብቻ እናቴ ነገ እንደዚህ ሆናለሁ። እኔንም ህፃን አረገች። ዘጠኝ የምን አባሽ 9 ቀን ነው? የምን 9 ቀን ነው? የምን 9 ቀን ነው ንገሪኝ ነው የምልሽ። የምን 9 ቀን ነው? 9 ቀን አይደለም አንድ ቀን አብሬ ያለያችሁ እከታተልሻለሁ። እንዳሁኑ ከጀርባሽ ነኝ ያለው። እንዳሁኑ ከጀርባሽ ነኝ። እሺ እከታተልሻለሁ። ህይወትሽ ሲበላሽ ዝም ብዬ አላይሽም እኮ። አዲስ ህይወት ነው ጀምራለሁ። በጣም በቅርቡ ጀምራለሁ። መቼ ነው የምትጀምሪው? መቼ ነው አንቺ አዲስ ህይወት የሚጀምረው? መቼ ነው ንገሪኝ። አንቺ አዲስ ህይወት የሚጀምረው? እየጠበኩት እኮ ነው። እሱ አይሄድም። መቼ ነው አንቺ አዲስ ህይወት የሚጀምረው? እናቴ አሁን እሄዳለሁ። አሁን ይኸውልህ ከዛሬ ጀምሮ እሷን ለማግኘት ብትሞክር ይዣት ነው የምጠፋው። ነግሬሃለሁ። እሺ እናቴ ምንም አትጠሻትኝ። ምንም እንዳትኝ እኔን ቀና ብለሽ እሺ እንዲህ ናትና ሰምተሻል። እንደዚህ አይነት ነገር ነው ያለችኝ። በቃ ቆይኛ ሄደል እሺ አንዴ ላወራው የመጨረሻ አንዴ እኔ ምንሽ አንቺ ልጅ ምንድን ነው የበላሽው? ሰፈር ውስጥ የሚሉኝ እየሰማሽ ነው አይደለ? የሰው ቡና መጠጫ ሆኛለሁ። የመንደር ቡና መጠጫ። ማዘር ይቅርታ። እሺ እኔ ይሄ ይገባኛል። ይሄ ይገባኛል። እናቴ በጣም ይገባሽ። እናቴ እሷ አይደለችም። እኔ አንቺ ወልጄ ባሳደኩኝ ይሄ ይገባኛል ነው። እሺ ማዘር እናቴ በቃ እኔ እሄዳለሁ። እሺ እሺ ምንድን ነው አንቺ ችግርሽ? ለመስራት አይኖርሽም? በቃ እኔ ልሂድ። እሺ እናቴ በጣም ሂድ በቃ። እንዴ ምንድነው ችግር አንተ? እንዴ እሺ ምን እያልሽ ነው? እኔ እኮ ሂድ ነው ያልኩት ያለሁት። ምንድነው ይሄ ኮተት? ምንድነው ይሄ? ይሄ በዚህ ነው እንዴ ያጀዘበሽ? አይደለም በማርያም አይደለም። ምንድነው ይሄ? አንተ ምንድነው ችግርህ? ንገረኝ። ምንድነው ችግርህ? ምንድነው? ለምን ቻው ቻው እያልኩ ነው ታባባለህ? ለምን አትወጣም? ለምን አትሄድም? እንዴ ምንድነው? እኔ ካንተ ጋር ምን መሆን ነው ያለብኝ? ምን ላድርግሽ? ለምንድን ነው ምን ሆነሽ ነው? አንቺ ዝም በይ። እኔ የምልህ ምንድነው ችግር? አስረዳኝ እስቲ። ልጄ ሪሷን ነው የምትፈልገው? ቀብሯን ነው የምትፈልገው? አስረዳኝ። ምንድነው ችግር? ምንድነው? እቺ ልጅ እኮ ይኸው ስራ አትሄድም፣ ሁሉ ነገር ትታለች፣ ቤት አትገባ፣ በቃ ቤቷን ትታ ሄደች። ምንድነው? እሺ መጨረሻው ያዘች ልጅ እየሰራች እኮ አይደለም፣ እየኖረች እኮ አይደለም፣ እየኖረች አይደለም። እንደዛ ነው። ተረጋጊ። እየኖረች አይደለም። ለምንድን ነው ቤትሽን የተውሽው? ቤቷን ትታ እየኖረች አይደለም። እቺ ልጅ እንዳነካት በቃ ፈጠረሽ ሂጂ። እንደዚህ እያልካት ተባብላት። አይነንም እንዳታየው አንተን እያየች ነው እንደዚህ የሆነችው እቺ ልጅ። እሺ እናቴ በጣም ይቀጥላል እንዴ። እሺ እኔ አንተ ተበላሸች ስራ እቺ ልጅ ሞታ መግቢያው ራሱ በቃ ተበላሸ፣ መንገዷ ተበላሸች እቺ ልጅ። እሺ ምን አባቴ ላድርግሽ እንዴ?
ምን ላድርግ? ወጣላት ከህይወቷ በቃ ወጣላት ከልጄ ህይወት ወጣ በቃ ወጣ ከልጄ ህይወት ውጣልኝ በቃ ይኸው ከልጄ ህይወት ውጣልኝ በቃ ከልጄ ህይወት ከልጄ ህይወት ውጣልኝ። እኔ በቃ አልገባልሻለሁ። አዲስ ነው የሚሻለው። አልገባልሽ እኔ በቃ ልጅ እመቤቴ ቃል ገባ አዲስ ጀምራለሁ። አዲስ ከልጄ ህይወት ውጣልኝ። እሺ ስራ ትሰሪያለሽ? እሰራለሁ። ወደ ቤትሽ ትመለሻለሽ? እመለሳለሁ። አዎ ተመለሻለሽ ወደ ቤትሽ? ስራሽን ትሰሪያለሽ? እሰራለሁ። አዲስ ትጀምራለሽ? እሺ በቃ ጀምራለሁ። እኔ አባትኩኝ እኔ ምን ይሻለኛል? እማማ ኧረ ምን ጀምራለሁ? እሺ በቃ እኔ ልጅ አሁን በቃ እኔ ልጅ ምን ይሻለኛል? እኔ እሺ እማ በቃ እምባዬ ፈሰሰ ከዓይኔ አጠገቤ ባጣሽ ከጎኔ ናፍቆትሽ በዛብኝ ሆድ ባሰኝ ካንቺ በላይ ለኔስ ማን አለኝ? ካሜራውን አጥፋልኝ በቃ አጥፋልኝ ካሜራውን አጥፋልኝ በቃ አጥፋልኝ። ይኸው ሰማህ አንተ ይኸውልህ ተዋት ያልኩህ ይሄ አየኸው ይሄን ይዛ ነው የወጣችው። ስንት ዓመት እንደምታስቀምጠው አላውቅም እኔ ለስንት ዓመት እንደምታስቀምጠው ይሄ ነገር ራሱ ምን እንዳለበት አላውቅም እኔ አልቆረጠላትም። አየህ አይደል ይቆርጥልኛል ብላ እዚህ ጋር ምላ ተገዝታ ወጣ ማለት ነው። እዚህ ጋር ምላልኝ ተገዝታልኝ ወጣ ማለት ነው። እኔ ምን ላድርግ? እሺ እኔ ልጅ እኔ ምን ላድርግ? እኔ ልጅ እኮ ታሳዝነኛለህ። እኔ በእውነት ነው የምልህ እንደ ልጄ እኮ ነው የማይህ እንደ ልጄ እወድሃለሁ። በጣም ነው ማከብር፣ በጣም ነው የምወደው። እኔ ልጅ እባክህ ወደ ራስ ተመለስ፣ ተረጋጋ። እሷንም ሰው አርጋት። አንተ እኮ ስትረጋጋ ነው ሰው የምትሆነው። የኔ ልጅ እባክህን እኔ በቃ አሁን ራሱ ተናድጄ ነው የመጣሁት፣ ግን ሳይ ደግሞ አንጀቴን ትበላኛለህ፣ ታሳዝነኛለህ እኮ እንደ ልጄ እኮ ነው የማይህ። የችግሬ ጊዜ እኮ ነው የችግሬ ጊዜ ባለውለታዬ አረሳህም የኔ ልጅ። ግን ማለት ነው የኔ ልጅ እባክህ ያቺ ልጅም ታሳዝነህ፣ አንተም ተመለስ። ለሷ አንተ ስትመለስ ነው ለሷም ጥሩ የሚሆንላት። አንተ እስቲ ወደ ራስ እስቲ ብድግ በል የኔ ልጅ፣ እስቲ ብድግ በል እስኪ። ተነስ የኔ አባት ተነስ፣ እስቲ ተነስ፣ አይዞህ ተነስ ማለት እዚች ጋር ይኸው እኔ የምልህ ማለት ነው። እስቲ አታልቅስ እስቲ በቃ እስቲ አንተም ታለቅሳለህ፣ እሷም ታለቅሳለች። ሞታችሁ እኮ በለቅሶ ሞታችሁ ህይወታችሁ ተመሳቀለ። እስቲ አንተም ተረጋጋ። አንተ ስትረጋጋ እሷን መመለስ ትችላለህ የኔ ልጅ። አየህ አይደል አንተ እንዲህ ከሆንክ እሷም እንዲህ ነው የምትሆነው። ዘመኗን በሙሉ እየተቃጠለች ነው የምትኖረው እቺ ልጅ። እስቲ እሷን ትወዳታለህ አይደል የኔ ልጅ? በቃ ስለምትወዳት ዋጋ ክፈልላት። አንተም ከራስ ጋር ምልስ ብለህ የራስን መንገድ ስትጀምር እሷም የራሷን ህይወት ትጀምራለች። አለበዛ ግን መቼም ሁለታችሁም ሰው አትሆኑም። መቼም የኔ ልጅ መቼም ነው ሰው ማትሆኑት የኔ አባት። እባክህን ቀና በል፣ ደግሞ አታቀርቅር። ቀና በል በቃ ቀና በል የኔ ልጅ እባክህን ልለምንህ። እስቲ ተረጋጋ በቃ አይዞህ የኔ አባት ነው። እኔን እናትህን እሺ እኔን እናትህን እኔ ወዳችሁ እኮ አይደለም ተቸግራችሁ ነው የኔ አባት። እኔ ልጅ አይዞህ እሺ አይዞህ በቃ እስኪ ተረጋጋ። ወደ ራስህ ሁን፣ ምን ልስበል ወደ ራስህ እሺ እስቲ ሰው ሁን፣ ተመለስ። የማይሆን ነገር ውስጥ ለሷ ብለህ ገባህ፣ ሱስ ገባህ አውቃለሁ፣ ብዙ ነገር ውስጥ እንደገባህ አውቃለሁ። ግን ይሁን በቃ አሁን እሱንም እየተውክ ነው ነግራኛለች። እጠይቃታለሁ እኮ እዚህ እናንተ ፊት ብድል በልቅ ቆጣ እንጂ እኮ ከኋላ እኮ እጠይቃታለሁ። አንጀቴን ትበላኛለህ የኔ ልጅ፣ ታሳዝነኛለህ። እኔ እኮ ኪያለሁ ለዳት እንጂ አንተንም እንደወለድኩ ነው የምታሳዝነኝ። እኔ ማጥፍቻለሁ። ይቅርታ ጥሎብህ እኮ ነው የኔ ልጅ። ምን አጠፋ? ሳልረዳሁት ጥሎብህ ነው የኔ አባት፣ ጥሎብህ ነው የኔ ጌታ፣ ጥሎብህ። አይጣል እኮ ነው እንደው እዳ ነው። እኔም ሊገባኝ ይገባል። ተረጋጋ በቃ ወደ ራስህ ሁን፣ ራስህን አስብ።
ኪያን የምትወዳት ከሆነ ኪያን የምታስብላት ከሆነ አንተ ጤነኛ ሆነላት፣ ከሱስ ነፃ ሁን፣ ከሁሉ ነገር ጽድት ትበልና ራስህን ህይወት እግዚአብሔር በወደደው መንገድ ያደርጋል ህይወታችሁ። እሺ ነገ ጠዋት የሚፈጠረውን እኛ አናውቅም፣ ፈጣሪያችን ነው የሚያውቀው። ስለዚህ ተረጋጋ። ቅድም ተናድጄ ነው እኔ ልጄ ስትበላሽ እያየው ያው የእናት ነገር ታውቀዋለህ። ለዛ ነው በጣም አስቀየምኩ። የኔ አባት ይቅርታ። እንግዲህ አይዞህ የኔ ልጅ ተረጋጋ፣ ተረጋጋ የኔ ጌታ ተረጋጋ፣ አይዞህ ተረጋጋ። ሁሉ ነገር አስተካክል እባክህን፣ ሁሉ ነገር አደርጋለሁ። አታግኛት በቃ አታግኛት። ለአንተ ለሷም ጥሩ አይደለም። በቃ እሺ መለየታችሁ ጥሩ ነው። ለምን ትበረታላችሁ እያለ ትንሽ ትጠነክራላችሁ። አየህ አይደል? እሺ እንዳትጎዳብኝ። እሺ ምንም አትሆን። እኔ እጠብቃታለሁ፣ አጠገቡ እታገላለሁ። እንግዲህ ያው እናቴ አውቃለሁ ከኔ በላይ ወዳታል፣ እንከባከቧታል። ዙሪያ ከሷ ጋር ነው። እሺ ምላክ እንደው ይቅርታ በቃ ምን ውስጥ እንደገባችሁብኝ ማለት ነው። ቀርቼ አይደለምና ይገባኛል እናቴ። እሺ በጣም ይቅርታ። በቃ አይዞህ፣ እሺ አይዞህ የኔ ልጅ። እሺ እሺ አይዞህ በቃ ጠንክር፣ በርታ። እሺ እናቴ አይቆጣት። እሺ ኧረ እኔ አልቆጣትም። በቃ እሷን ፈልጋ አይደለም እና በቃ ትንሽ ጊዜ ነው ትረሳኛለች። እስከዛ ጊዜ ታገሷት። እሺ አዎ አንተም በቃ አታግኛት። በዚች ባለች ቀን እንደው አደራህን እኔ ባላይ ከአምላክ ያይሃል። በፍጹም እኔ ባላይ የኔ አምላክ ያይሃል። አታግኛት ልጄ፣ አታግኛት። እሺ እኔ ጌታ የኔ አባት አይዞህ እንደው አይዞህ። ባልወልድህም ልጄ ነክ በትክክል ታውቃለህ። ከአንጀት ያለይህም። እሺ እሺ ይቅርታ በቃ እሺ አይዞህ በቃ በርታ። እሺ ይቅርታ እናቴ። አስተካክላለሁ ሁሉንም ነገር። እሺ አደራ በቃ እሺ ምን አባት ላድርግላት? ምን ያሉ ነገር አለ? ትክክል ያልሆነውንና የሆነውን ምን ይታቃት ሳቋንም መርሳት ከባድ ነው። ያ ትለያለች። ከፍተኛል ያለችው ማሰበት ምንነት አላቸው እናቷ ምን ፈልግ ያለው ምን ማለት